ይህን የምትመለከቱት ዋይት ቦርድ ላይ የምትመለከቱት የጎነ 3 ምስል ነው። ነገር ግን ለየት የሚያደርገው ነገር ምንድነው? ከጎነ 3 ምስል ከውስጥ አንግሎቹ ከኤቢሲ ውጪ ሌላ አንድ ኤክስቴሪየር አንግል አለ ማለት ነው። እሱም ደግሞ 180 ዲግሪ ነው የሚለካው። እስኪ በደንብ ይዩት። ይሄን አንግል ምን ብለን ነው የምንጠራው? ሁለቱም ጎኖቹ እኩል የሆነ ጎነ 3 ምስል ምን ብለን ነው የምንጠራው? አይሶሰለስ ትራያንግል በእንግሊዘኛ አይሶሰለስ ትራያንግል ብለን እንጠራዋለን ማለት ነው። ስለዚህ ስለ አይሶሰለስ ትራያንግል ምናልባት ከዚህ በፊት ዕውቀቱ ሐሳቡ ሊኖራችሁ ይችላል ብዬ ተስፋ አደርጋለሁ። የዛሬ ሐሳባችን ከባለፈው ከፓርት 3 የተረፈው ነው ማለት ነው። ስለዚህ የምንመለከተው ምንድነው? እንዴት አድርገን how to find the value of x ወይም ደግሞ የአንግል B የአንግል A እና የአንግል C ዋጋ እንዴት አድርጋችሁ እንደምትፈልጉ ደግሞ ላሳያችሁ። እጅግ በጣም ቀላል ነገር ነው። እንዴት ነው መፈለግ የምንችለው? መጀመሪያ ግን እዚህ ጋር በቃል ደረጃ መነገራችሁ ነገር ይኖራል ማለት ነው። ምንድነው ልላችሁ የፈለኩት ነገር the line segment ውስን ቀጥታ መስመር ከB እስከ C ድረስ ያለውን መስመርና ወይም ውስን መስመርና ከC እስከ A ድረስ ያለው ውስን ቀጥታ ሁለቱም መስመሮች እኩል ናቸው። ያ ማለት እኩል ናቸው ስንል ምን ማለት ነው? ለምሳሌ ይሄኛው 4 ሴንቲሜትር ከሆነ ይሄኛው ስንት ነው የሚሆነው? 4 ሴንቲሜትር ነው የሚሆነው ማለት ነው። ስለ 4 ሴንቲሜትርነቱ ሳይሆን እኩል መሆናቸውን ከተናገርን በኋላ እዚህ ጋር የሚፈጠረው አንግል ምን ያህል ነው? እዚህ ጋር የሚፈጠረው አንግል ምን ያህል ነው? ለምሳሌ አንግል B x ነው፣ አንግል A አናቀውም፣ አንግል C አናቀውም። ስለዚህ እንዴት አድርገን እንደምንፈልገው ላሳያችሁ። ከዛ በፊት ግን ቀደም እንደነገርኳችሁ ከB እስከ C ድረስ ያለው ላይን ሴግመንት የዚህ ላይን ሴግመንት ኦፖዚት አንግል A ነው የሚሆነው ማለት ነው። አንግል A ነው። በደንብ ትይዙልኛላችሁ። ከA እስከ C ድረስ ያለው ላይን ሴግመንት ደግሞ ኦፖዚት አንግሉ ማን ነው? አንግል B ነው የሚሆነው። ምክንያቱም እነዚህ ሁለቱንም ለምንድን ነው የመረጥነው? ከB እስከ C ድረስ ያለው ላይን ሴግመንት እና ከC እስከ A ድረስ ያለው ላይን ሴግመንት ወይም ደግሞ ውስን ቀጥታ መስመሮች ሁለቱም እኩል ናቸው። ስለዚህ በተቃራኒ በኩል ያለው አንግል እኩል ነው የሚሆነው። ያ ማለት ከB እስከ C ድረስ ያለውን ውስን ቀጥታ መስመር አንግሉ A ከሆነ ይህን አንግል X ብንለው ስለማናቀው X ብለን እንሰይመዋለን ማለት ነው። እንደገና ደግሞ ከA እስከ C ድረስ ያለው የላይን ሴግመንት ኦፖዚት አንግሉ አሁንም እዚህ ጋር ያለው X ነው የሚሆነው ማለት ነው። እኩል ናቸው፣ X ነው። ስለዚህ ይሄ እዚህ ጋር ያለው አንግልና እዚህ ጋር ያለው የሚፈጠረው አንግል ሁልጊዜ እኩል ነው የሚሆኑት ማለት ነው። ለምንድን ነው እኩል የሚሆኑት? ምክንያቱም ከA እስከ C ድረስ ያለው የላይን ሴግመንት ኦፖዚት አንግሉ X ነው እና ከB እስከ C ድረስ ያለው የላይን ሴግመንት ኦፖዚት አንግሉ አሁንም እሱም X ናቸው። ያ ማለት እኩል ነው። ከዚህ እስከዚህ ያለው ላይን ሴግመንት ኦፖዚት አንግሉና ከዚህ እስከዚህ ድረስ ያለው የላይን ሴግመንት ኦፖዚት አንግሎች ሁልጊዜ እኩል ናቸው የሚሆኑት ማለት ነው። ቢኮዝ እነዚህ ሁለቱም ላይን ሴግመንቶች እኩል ስለሆኑ። ስለዚህ አሁን ምን ማስታወስ አለባችሁ ማለት ነው? ኤክስቴሪየር አንግል ቴረም አፕላይ ማድረግ አለባችሁ ማለት ነው። ስለዚህ ምንድነው የምታደርጉትኝ ማለት ነው? እነዚህ አፕላይ ስናደርግ ያ ማለት ሜዠር እዚህ ያለው አንግል ሲደመር እዚህ ያለው አንግል ከማን ጋር እኩል ነው? ከኤክስቴሪየር አንግል ጋር እኩል ነው የሚሆነው። ምክንያቱም በባለፈው ቪዲዮ ለማስረዳት እንደሞከርኩት ማለት ነው ምንድነው የምናደርገው? እዚህ ያለውን አንግልና እዚህ ያለውን አንግል ደምረናቸው የምናገኘውን ውጤት እዚህ ጋር ካለው አንግል ወይም ከኤክስቴሪየር አንግሉ ጋር እኩል ነው። So this one is known as exterior angle and this one is remote interior angle and this one is also remote interior angle ናቸው። So or does X or angle B and angle A are remote angles for exterior angle ለዚህኛው አንግል remote አንግሎች ናቸው። And this one is also exterior angle for remote angle X and X or angle B and angle A በቃ እንደዛ ነው ምን ሰይማቸው ማለት ነው። ስለዚህ ምንድነው የምናደርገው? ቀንፍ ከፍተን ሰው እዚህ ጋር measure angle of B ከኔ ጋር ሆናችሁ ብትሰሩ በጣም ደስ ይላል። plus measure angle of A ይሄኛውን እዚህ ጋር ያለው አንግል እና እዚህ ጋር ያለው አንግል ስንደምራቸው እዚህ ጋር ካለው ከኤክስቴሪየር አንግሉ ጋር እኩል ነው የሚሆነው። so measure angle ሳይሆን this one is already ስለተሰጠን አንግል ቫልዩ ስለተሰጠን 130 ዲግሪ assume this one is Z ብንለው ማለት so and then measure angle of B is X plus here X which is equals to 130 degree. Here we have 2X
2x which is equals to 130 degree 130 ዲግሪ ነው የሚሰጣችሁ ማለት ነው። በደንብ ይሁን። so you have to divide በሁለቱም በኩል በቀኝ divide by 2 and then we have to divide here by 2. 2 is cancelled by 2 here we have x equals to I think 65 degree 65 ዲግሪ ይሆናል ማለት ነው። ስለዚህ የx ዋጋ ስንት ነው? 65 ዲግሪ። እዚህ ጋርም 65 ዲግሪ ነው የሚሆነው። this one is 65 degree and this one is 65 degree 65 ዲግሪ 65 ዲግሪ እዚህ ጋር ስንት ቢሆን ነው አይደለም? ስለዚህ ይሄ እንዳለ እንደዚህ አድርገን በመንደምርበት ሰዓት ሰፕሊመንተሪ አንግል ነው አይደለም? ዝርጋማ አንግል ስለሚባል ሰፕሊመንተሪ አንግሎች ናቸው። ስለዚህ 180 ዲግሪ ከሆነ እዚህ ጋር ያለው ዲግሪ ስንት ነው የሚሆነው? 50 ዲግሪ ነው የሚሆነው። ይሄ ቪዲዮ ለእናንተ በጣም ይጠቅማችኋል። ለልጆቻችሁ ለምታስጠኑ፣ ለሌላ ሰዎች እንዲሁም ደግሞ በራሳችሁ ለምታጠኑ ልጆች እጅግ በጣም ጠቃሚ ቪዲዮ ስለሆነ ይህን አካውንታችሁ ፎሎ ላይ ሼር ማድረጋችሁ እንዲሁም ደግሞ ዩቲዩብ ቻናላችን ሰብስክራይብ ማድረጋችሁ እንዳትዘነጉ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን ማለት ነው። መልካም ጊዜ ይሁንላችሁ።